ውሸታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ መልካም እኚህ ታላቅ ሼክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደቡ ታዝባችኋል። ደግሞም እንዲህ ብለዋልና ምላሽ ይሰጣልን አላችሁ እኮ የምትናገሩት እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ እንደግመል ማኑላችሁ ላይ እየረጫችሁ ነብይ ማኑላችሁ ላይ እየረጫችሁ ናችሁ። እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቅከውን እንኳን ጧት ማጠብ የማይችል ዝፍ ይወክ ነብዩን አለይሂ ሰላም። መልካም እኚህ አባት እንግዲህ አያቴ ይሆናሉ። ታላቅ ሼክ ናቸው በእድሜ። ነገር ግን የሚናገሩት በጣም አጸያፊና የወረደ ንግግር ነው። እላይህ ላይ ትሸናለህ፣ እላይህ ላይ ትረጫለህ የሚሉ ንግግሮችን ከኚህ አባት የሚጠበቅ ነው። እንግዲህ እላዩ ላይ የሚሸና ወይንም የሚረጭ ማን ነው ካላችሁኝ የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ የእርሶ ነብይ እንደሆነ በመረጃ ላሳየዎት። ሱነን አናሳይ 296 ላይ አይሻ እንደተረከችው I used to scrub the janaba on another occasion. She said, the semen from the garment of the messenger of Allah ትላለች። ካላ መልእክተኛ ልብስ ከሙሐመድ ላይ ስፐርሙን እፈትግለት ነበር ወይንም ጀናባውን እጠርግለት ነበር ትላለች። ስለዚህ ስፐርም ልብሱ ላይ የሚረጭ እኔ ሳልሆን የእርሶ ነብይ ወይንም እርሶ የሚከተሉት ነው የሚሆነው። እንደምትከተሉት ይሄንኛው ኡስታዝ ደግሞ ስፐርም እንደሚፈተግለት ነብዩ በራሱ አንደበት የተናገረውን ስሙት። መንይ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። መልካም እንደሰማችሁት ልብሱ ላይ የሚረጭ እኔ ሳልሆን የእናንተ ነቢይ ሙሐመድ ይባላል። ልብሱ ላይ ይረጫል፣ አይሻ ትፈትግለት ነበረ። በሱም ደግሞ ጸሎት ሊያደርግ ይሄድ ነበረ። ተፈትጎለት ነጠብጣቡ ስፐርሙ ልብሱ ላይ ያለ ማለት ነው። ጓደኞቹ ደግሞ ሴጋ ይመቱ ነበረ። ሐጅ እያደረጉ ስፐርማቸው ይንጠባጠብ ነበረ። ስለዚህ እላዩ ላይ የሚረጨው እኔ አይደለሁም ነብያችሁ ነው። ሌላኛው እየጠጣ እየተፋ ሚስት ላይ ምናምን ስላላችሁ የቤት ትልቅ ሰው ኖት፣ ተሞክሮ ካሎት የራስዎትን ተሞክሮ ማውራት ይችላሉ፣ እንደዛ የሚያደርጉ ከሆነ ምክንያቱም ቁርአኑም ሐዲሱም ሴትን ላይ መምታት ስለሚፈቅድ ማለት ነው። ከዛ በዘለለ የነብዮትን ልምምዶች ወደኛ ባያመጡ መልካም ይመስለኛል።